በጣም እኔ እናንተ ብዙ ፊውቸሮች ነበሩን አይደል እንዴ አብርሃም? ስማኛ እንዴ ቆይ አዳምጠኛ እንዴ በደንብ አዳምጠኝ። ብዙ ፊውቸሮች ነበሩ። ቀለበት ማለት ኖርማል ቀላል ነገር ሆኖብህ ነው? ያ ሁሉ ነገሮች አውርተናል። ያ ሁሉ ነገሮች ብዙ ነገር እንዴት ነው? እኔ እንጃ ብቻ ያውልቋል እኮ አውልቅ በቃ አውልቅ። ቆይ እያሳመንከኝ ነው። ቀስ በል አብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው አቤል፣ ችግር አትፍጠር። አብራም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። ሰላም፣ እንዴት ናችሁ? በዚህ ድራማ ላይ ማን ነው ጥፋተኛ? ሩታ እርጉዝ ከነበረበት በዚህ ድራማ ላይ ማን ነው ጥፋተኛ? እስቲ ሁላችሁም ልጠይቃችሁ የቻናል ቤተሰቦች። ሩታ እርጉዝ ከነበረችበት ጊዜ ጀምሮ ይዩት ማለት ነው። ከዛን ጊዜ ጀምሮ ማን ነው ጥፋተኛ? ሶስቱ ናቸው ባለ ጉዳዮች፣ አብርሽ፣ ሩታ እና ሄርሜላ። ከነዚህ መሃል እስቲ ማን ነው ጥፋተኛ? ለዚህ ያበቃቸው እዚህ ደረጃ ለመጨቃጨቅ ያደረሳቸው ሶስታቸውም፣ ከሶስቱ ማን ነው ጥፋተኛ? በኮሜንት ተጠብቃለሁ። ሁላችሁም ግዴታ ቀለበቱ መውለቅ አለበት። አብርሽም ያው የመጣ ነው መኪናው ነበር አብረን የመጣ ነው ይመጣል እሱ ዲና ወንድም አለም እና ያው ሰላም በላችሁ እስቲ። ሰላም ናችሁ? እንዴት ናችሁ? እና እንግዲህ ያው ቤተሰቦች ሄርሜላን ቀጥረናታል። ሄርሜላ ትመጣለች እና እንግዲህ ያለው ነገር ያው ሰምታችኋል ብዬ አስባለሁ። በእጇ ባሰረችው ቀለበት ብዙ ነገር ለመፍጠር እየሞከረች ነው። አብርሃምን አይታችኋል። ከልቡ ነው ግን ከነሱ ጋር ያለው ሰላም ሲላቸው ምናምን ያለው ነገር እንዴት ነው ያለው ነገር እና ለኦዲየንስ ሰላም ሲል ያለው ነገር እውነት ከልቡ ነው? እውነት ፈልጎት ነው? ይሄ ከነሱ ጋር መሆኑ እውነት ፈልጎት ነው? በጤነኛ አእምሮ እንኳን ቢሆን ራሱ ማለት ካልተማመ ንጹህ ከሆነ በጤነኛ አእምሮ ቢሆን ራሱ ከነሱ ጋር ያለበት ሁኔታ ልክ ነው ብላችሁ ታስባላችሁ? እንግዲህ ፈገግታውን እያያችሁ ነው። ሩታን ሰላም ሲላት ኦዲየንሱን ሰላም ሲል ምናምን ያለው ነገር ገጽታውን ማንበብ ትችላላችሁ አይደለ? እውነትም ይሄ ነው አብርሃም ማለት ይሄ ነው። እና አብርሽ አሁን አንተ የምትነግረው ነገር አለ። ሄርሜላን ጠርተናታል። ስለዚህ ያው አንተ መፈልገው ሩታን ነው ብለሃል። ስለዚህ ሁለት ወዶ ደግሞ አይሆንም። ሄርሜላንም ሩታንም ወዶ ስለማይሆን ሄርሜላን ደግሞ አልፈለገችም ብለሃታል ከዚህ በፊት። ስለዚህ አሁን ስትመጣ ምንም ነገር አትላትም። ቀለበቱ ያው አንተን ያደረክላት ከዚህ በፊት እኔ ጠይቄያት ነበር እንድትመልሰው ቀለበቱ ልትመልስልኝ አልቻለችም። ስለዚህ አሁን አንተ ትጠይቃታለህ ማለት ነው። ቀለበቱን ስጪኝ ብላ ካሁን በኋላ የቀለበት አንቺ ጋር ምንም አይሰራም ብለህ እንደውም ለሩታዬ ደብል የምታደርግላት ኖርማል ነው። ግን እኛ የምንፈልገው ቀለበቱ ከሄርሜላ እጅ እንዲወጣ ነው። ስለዚህ ይሄንን ታደርግልናለህ ማለት ነው። ይሄን ድራማ የሆነ ነገር የሚፈጠር ይመስለኛል። እኔ ምንድነው አሁንም አብርሃም በእነሱ ቁጥጥር ስር ነው። እንደምታዩት እንግዲህ የእነሱ ዓላማ ያው ገብቷቸዋል አይደለ? ለማሸነፍ ነው። ሩታን አሸነፍ ያለው ብላ ለመገኘት ነው የሚያዙት እነሱ ናቸው። ቀለበቱንም ለማውለቅ ሀሳብ ያመጡት እነሱ ናቸው። ይሄ ነገር እኮ ቀለበት የማውለቁ ፕሮግራም አብርሃም ጭንቅላት ውስጥ ካለ ማለት ነው እነሱንም መከተል አይጠበቅበትም። ቪዲዮን ይዞ ራሱን ሲያስወልቅ ማሳየት ይችላል እኮ በቃ አውልቂ ማለት ይችላል። ግን አሁን እያደረጉ ያሉት እነሱ በቃ እነሱ ጠሯት፣ ቀጠሯት ምናምን አብርሃምንም አመጡት። ከዛም በኋላ ቀለበቱን ታውልቅላታለህ እነሱ ናቸው እያዘዙት ያሉት። እና አብርሽ አሁን እንግዲህ መጀመር እንችላለን። ቅድም ያልኩ ነገር ሙሉ አሁን ማድረግ ትችላለህ ማለት ነው። ስለዚህ እንግባ፣ ወደ መጣንበት ዓላማ ብንገባ አሪፍ ነው። ብዙ መቆሙም አያስፈልግም። ልክ ነው። ሄርሚ ዛሬ የጠራንሽ ያው እኔ እንደምታውቂው ሚስት አለኝ፣ ልጅ አለኝ። ከልጅና ከሚስቴ ጋር አሁን ላይ ተስማምቼ እየኖርኩ ነው ያለሁት እና ከዚህ በፊት ደግሞ በአንዳንድ ነገሮች ባለመግባባት በተለያየን ሰዓት ለአንቺ ቀለበት አድርጌልሽ ነበርና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ሕይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራንሽ ማለት ነውና ያው እንደምታዩት እንዳለ እያነበበ ያለው ተጽፎ የተሰጠው ነው። ማለትም ተጽፎ የተሰጠው ስላችሁ አእምሮ ውስጥ ያስገቡለት የተናገሩትን ተናገረ ብለው ያዘዙትን ሁሉ ነው እየተናገራለው እንጂ በራሱ መንገድ አይደለም። ይሄን ሐሳብ ራሱን ፈልጎት አይደለም። ቅድም እንዳልኳችሁ እዚህ ድራማ ላይ ማን ነው ጥፋተኛ ከሶስታቸው? ሲጀምር ሄርሜላን ለዚህ ያበቃት፣ ሩታን ለዚህ ያበቃት፣ አብርሃም ለዚህ ያበቃው የማን ጥፋት ነው? የማን ጥፋት ነው? እስቲ ሁላችሁም ኮሜንት ላይ እጠብቃለሁ እና
በእነሱ ፍላጎት ብቻ ቀለበቱን እንድታወልቅ አዟታል ማለት ነው። የእውነት ልብ ፈልጎትና የእውነት ህይወትን ፈቅዳው እየኖርክ እንዳልሆነ እየገባኝ በፍጹም ይሄን ቀለበት ላውልቀው አልችልም። ይህ ሀሳብ ደግሞ ያንተ ሀሳብ ሊሆን አይችልም። የኔ ሀሳብ ነው። እነሱ ስላሉ ተራራዊ ሳይሆን እሺ፣ አንተ ሀሳብ ሆነ እኮ ብቻ መምጣት ትችል ነበር አይደል? እንዴ አብርሃም ብቻ ነው ማግኘታችን። ቀለበት ከነሱ ጋር ነው እንዲያረክልኝ የምርህ ነው አብርሃም? አውልቅ አብርሃም፣ በመጀመሪያ ማለት ነው ከራስ ጋር ስትሆን አውልቅ ይባላል። ከራስ ጋር ስትሆን አሁን ከራስ ጋር አይደለም። ገብቷል? ከራስ ጋር አይደለም እንዴ? ከራሱ ጋር ነው አይደለም? በቃ እሺ፣ ለምን የምንከራከረው? እሱ ነው ያደረገላት። ስለዚህ አውልቅ። አሁን እዚህ ጋር ማለት ነው እውነት እንደሱ እንደሚሉት ከራሱ ጋር አይደለም። ከራሱ ጋር ሆኖ ከሆነ ግን ማለት ነው አብርሃም ትልቅ ስህተት ነው የሰራው ማለት ነው። ምክንያቱም መጀመሪያ ሩታን በድያለሁ ብሎ ካሰበ አሁንም እኮ ሌላ ጥፋት ነው የሰራው። ምክንያቱም ሄርሜላም ሴት ናት። በሴት ላይ እንደዚህ አይነት ስራ ለምን ይሰራል? ምክንያቱም ህይወቷን ያበላሸው የመጀመሪያ አይነሽ ብሎ ብዙ ቃል የገባልህን ነገር በጣም ብዙ ቪዲዮችን አይተናል አይደለ? ያ ሁሉ ነገር ተናግሮ በድንገት በቃ እሷ ባልተዘጋጀችበት ባልነገራት ማለት በማትቀበለው መንገድ የእሷን ህይወት አጨልሞ በቃ ወደ ቀድሞ ተመልሻለሁ ማለት ራሱ እኮ በሴት ላይ በደል እየፈጸመ ነው። እናንተ ሴቶች ናችሁ ኮሜንት የምትጽፉት። እናንተ ብትሆኑ ምን ይሰማችኋል? ደግሞ ቆሞ ያውልቋል እኮ አውልቅ። በቃ አውልቅ። ቆይ እያሳመንከኝ ነው። ቀስ በል አብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው። አቤል ችግር አትፍጠር። አብርሃም ከራስ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እንደውም እዚህ ውስጥ ብትከታት እዚህ ቦይ ውስጥ አለ ብታረጋል ከልብህም እንደዚህ ወጥተኛ። ሄርሜላ ደስ ብሎናል ቀለበቱ ስላወለቅሽ እና ቤተሰቦች እናንተም አብርሃም እያያችሁ ነው። ቀለበቱን አውልቆ ለኤፍሬም ነው የሰጠው። እንዴ ምንድነው እየሰራለው? አሁን አብርሃም ልክ እንዳዘዙት እንደሆነ ሁላችሁም መረዳት አለባችሁ። ታዞ እየሰራ እንደሆነ ሁላችሁም መረዳት አለባችሁ። እኔ አሁን አብርሃም ጤነኛ ሆነ ይሄ ነገር ካደረገው በቃ እሱ ማለት ጥሩ ነገር እየሰራ አይደለም በሴቶች ላይ። እንግዲህ ሲፈልግ ይሄዳል፣ ሲፈልግ ይተዋቸዋል፣ ሲፈልግ ህይወታቸውን ያጨልማል ምናምን እንደዛ ነገር ማለት ነው። እና በጤነኛ አእምሮ አይደለም እየሰራለው። ይሄ ነገር ሁላችሁም መረዳት አለባችሁ። ሩታ ጋር ሲመጣ መደሰት ብቻ ሴቶች ያው በተለይ ሴቶች ሩታ ጋር ሲመጣ መደሰት ምናምን ሳይሆን እዛ ጋር ያለችው ሴት ናት። እንደ ሩታ ሴት ናት። ፈልጎ ነው ሩታ ሄርሜላ ጋር ሄደው የሄርሜላን የቀረበው ፈልጎ ነው። ስለዚህ ግን ደግሞ አሁንም ባንክ ተስፋ አልቆርጥም። እሺ ምክንያቱም እሺ ይሁን ቀለበት ከኔ እጅ መውለቁ በጣም ብዙ ነገሮች እንደሚያበላሽብኝና ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ እኔ አሁንም ቢሆን ነገም ቢሆን አብርሃም አንተ የኔ ነህ። እሺ ወደ ቀለበት ስትመለስ እኔ አሁንም ከጎን ነኝ። አሁንም ቢሆን ቀለበት ድጋሚ የማድረግም ፍላጎት ቢኖርክ ወይም ደግሞ ከኔ ጋር ፊውቸር ካሰብኩ ወይም ደግሞ ከኔ ጋር ወደ እኔ ለመመለስ ቅርብ ከሆን ካለው እሺ ከጎን ነኝ። ለማንኛውም ይሄ እንደዚህ ያስወለቃችሁት ቀለበት እንደገና